ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ መረጃ ሰዓታችን ነው። ከመረጃዎቹ ጋር እኔ ሊዲያ ሰሎሞን አብሬያችሁ ቆያለሁ። በቅድሚያ አበይት ነጥቦችን እነሆ። በምስራቅ ወለጋ በንጹሃን ላይ ጥቃት መከፈቱ ተገለጸ። በተንታ ወረዳ በተደረገ የተቀናጀ እርምጃ በጽንፈኛ ፋኖ ቡድን ላይ ከፍተኛ ጉዳት መድረሱ ተገለጸ። በአሜሪካ የሚኖሩ ከ5000 በላይ ኢትዮጵያውያን ሀገሪቷን ለቀው እንዲወጡ ታዘዙ። ከውጪ ሳውዲ አረቢያ ነዳጅ በሆርሙዝ ሰርጥ ላይ በድጋሚ ማጓጓዝ ጀመረች። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ከቆያችሁ እነዚህና ሌሎች ዝርዝር መረጃዎች የምታገኙ ይሆናል። ከአፍታ ቆይታ በኋላ ወደ መረጃዎች የማልፍ ይሆናል። እስከዚያው ሚዲያውን ሰብስክራይብ፣ መረጃውን ላይክና ሼር ያድርጉ። በምስራቅ ወለጋ በንጹሃን ላይ ጥቃት መከፈቱ ተገለጸ። በምስራቅ ወለጋ ዞን ጊዳ አያና ወረዳ ፈንደቃ በተባለ ስፍራ ታጣቂዎች በድንገት በመግባት በንጹሃን ዜጎች ላይ ጥቃት መክፈታቸው ተገለጸ። ጥቃቱ በአካባቢው አርሶ አደሮችና ነዋሪዎች ላይ ከፍተኛ ስጋትና እንግልት መፈጠሩ ተጠቁሟል። በሌላ በኩል በአካባቢው የሚንቀሳቀሰው የሸኔ ቡድን ለፈጸመው ጥቃት የሰጠው ምላሽ አለመኖሩንና በዝምታ መመልከቱ በአካባቢው ነዋሪዎች ዘንድ ጥያቄዎችን ማስነሳቱ ተመላክቷል። የሁኔታው ተከታታዮች እንደሚያስረዱት የተለያዩ ታጣቂ ቡድኖች የሚፈጽሟቸው መሰል እንቅስቃሴዎችና ዝምታዎች በንጹሃን ዜጎች ላይ የሚደርሰውን እንግልትና መፈናቀል ከማባባስ ባለፈ ለሕዝብ ደህንነት የማይቆም መሆናቸውን የሚያሳዩ ናቸው ተብለዋል። በተመሳሳይ ሁኔታ በምስራቅ አማራ ቀጠና ሚሊሊክ እዝ አባላት ላይ ከትጥቅ አጠቃቀምና አሰራር መጣስ ጋር ተያይዞ እርምጃዎች መወሰዳቸው የሚያሳዩ መረጃዎች ወጥቷል። በተንታ ወረዳ በተደረገ የተቀናጀ እርምጃ በጽንፈኛ ፋኖ ቡድን ላይ ከፍተኛ ጉዳት መድረሱ ተገለጸ። በደቡብ ወሎ ዞን በተንታና መቅደላ ወረዳዎች አካባቢ ከየአቅጣጫው ተሰባስቦ ጥቃት ለማድረስ የሞከረው የጽንፈኛ ፋኖ ቡድን ላይ በሀገር መከላከያ ሰራዊት በተወሰደበት የተቀናጀ እርምጃ ከበባው መክሸፉ ተገለጸ። ጽንፈኛ ቡድን ታስቦ በነበረው መልኩ ጥቃት ለማድረስ ቢሞክርም በተንታ ከተማ ላይ በነበረው የሰራዊቱ ምላሽ ሳይሳካለት ቀርቷል። በተደረገው ተቃውሞና እርምጃዎችም በቡድኑ አባላት ላይ ከፍተኛ ቁጥር ያለው ሙትና ቁስለኛ መኖሩ ተጠቁሟል። በአካባቢው የነበረው የጥፋት እንቅስቃሴ በመክሸፉ ምክንያት የጸጥታ ሁኔታ ወደ መደበኛ መስመር እየተመለሰ መሆኑን ተመላክቷል። በምስራቅ አማራ ቀጠና የሚሊክ እዝ አባላት ላይ ከትጥቅ አጠቃቀምና አሰራር መጣስ ጋር ተያይዞ እርምጃዎች መውሰዳቸውን ተገለጸ። የአየር ኃይል እርምጃና የህዝቡ ትብብር ለሰላም መረጋገጥ ያበረከተው አስተዋጽኦ ተገለጸ። መንግስት ለሰላም ሲል ያሳየውን ትዕግስት መሰረት በማድረግ በሽራሮ በራያና በእንደርታ አካባቢዎች ባሉ አጥፊ እንቅስቃሴዎች ላይ የተቀናጀ እርምጃ መወሰዱ ተገለጸ። በተወሰደው እርምጃ የተሞከሩ ህገወጥ የጦር መሳሪያ ዝውውሮችና እንቅስቃሴዎች እንዲከሹ መደረጉ የተጠቆመ ሲሆን ይህም በአካባቢ ላይ ይደቀን የነበረው ስጋት ለመቀነስ ማስቻሉ ተመላክቷል። በሌላ በኩል የአካባቢው ህዝብና ወጣቱ ክፍል የሰላም አስፈላጊነት በመገንዘብ የመረጃና የጥቆማ ትብብር በማድረግ ላበረከቱት አስተዋጽኦ ምስጋና የቀረበላቸው ሲሆን ይህ የተቀናጀ ጥረት በሲቪል ህዝቡ ላይ ጉዳት ሳያደርስ ሰላምና ደህንነትን ለማስከበር ከፍተኛ ሚና መጫወቱ ተገልጿል። አዲስ የተሰጠው የጀነራሎች ሹመት የጽንፈኛ ኃይሎችን ስጋት ላይ መጣሉ ተገለጸ። ለኦሮሚያና ለአማራ ክልል ፖሊስ ኮሚሽኖች የተደረጉ አዳዲስ የጀነራሎች ሹመቶች በጽንፈኛ ኃይሎች ዘንድ ከፍተኛ ስጋትና ጭንቀት መፍጠራቸው ተገለጸ። የፖሊስ ኃይሉ በእነዚህ ከፍተኛ መኮንኖች እየተመራ ወደ ሙሉ እርምጃ ከመግባቱ በፊት የፋኖና የሸኔ ክንፎች ከወዲሁ ስጋታቸውን መሸፈን እንዳልቻሉ ተጠቁሟል። በተለይም በሰሜኑና የወልቃይት አካባቢዎችን ጂኦፖለቲካዊና የድንበር ሁኔታ በሚገባ የሚያውቁ ሌተናንት ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና አዛዥ ሆኖ መሾማቸው በፋኖና በህወሓት አባላት ዘንድ ትልቅ ድንጋጤ መፍጠሩ ተመላክቷል። በአጠቃላይ አዲሱ የሹመት ውሳኔ የጽንፈኛ ኃይሎችን የጥፋትና የሴራ ፖለቲካ ሰንሰለት በጽኑ እየበታተነው እንደሆነ ተገልጿል። በኢትዮጵያና ኤርትራ መካከል ያለው ውጥረት እየተጠናከረ መምጣቱ ተገለጸ። በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት በባህር በር ጥያቄና በቀጠናው የደህንነት ጉዳዮች ምክንያት እየሻከረ መምጣቱ ተገለጸ። ኢትዮጵያ የባህር በር መዳረሻ ማግኘት አስፈላጊ መሆኑን በግንባር ቀደምነት ስታነሳ፣ የኤርትራ ማስታወቂያ ሚኒስቴር በበኩሉ ወደብ የንግድ መዳረሻ እንጂ ከሉዓላዊነት ጋር እንደማያያዝና የሀገሪቱ ሉዓላዊነት ለድርድር እንደማይቀርብ አቋሙን አስታውቋል። በሌላ በኩል በኤርትራና በህወሓት መካከል ተፈጠረ የተባለው አዲስ በፕሪቶሪያ ሰላም ስምምነት አተገባበር ሂደት ላይ ትልቅ ስጋት መደቀኑ ተጠቁሟል። የኢትዮጵያ ውጭ ጉዳይ ኢንስቲትዩትና የደህንነት ተመራማሪዎች እንደገለጹት የውስጥ የፖለቲካ ልዩነቶች ለውጭ ተጽዕኖ በር እንዳይከፍቱ መንግስት ለውስጣዊ ሰላም፣ ለሀገራዊ አንድነትና ለዲፕሎማሲያዊ ንግግሮች ቅድሚያ መስጠት እንዳለበት አሳስበዋል።
የኢትዮጵያ በአባይ ወንዝ የመጠቀም ልማት በግብጽ ዲፕሎማሲያዊ ጫናዎች እንደማይገታ ተገለጸ። ኢትዮጵያ በአባይ ወንዝ ላይ ያላትን ፍትሃዊ የመጠቀም መብት በማስከበር ረገድ በጽናት መስራቷን እንደቀጠለችና የግብጽ ተደጋጋሚ ተቃውሞችና የዲፕሎማሲያዊ ጫናዎች ልማቷን እንደማያስተጓጉላት ተገለጸ። ግብጽ በአባይ ወንዝ ላይ ያላትን ብቸኛ ተጠቃሚነት ለማስቀጠል ጥረት የምታደርግ ቢሆንም ኢትዮጵያ በበኩሏ የተፋሰሱ አገራት በሙሉ በፍትሃዊነትና በምክንያታዊነት የመጠቀም መብት እንዳላቸው ባላት ጽኑ አቋም መግፋቷን ተጠቁሟል። ባለፉት ጊዜያት ግብጽ የውሃውን ጉዳይ ወደ የተባበሩት መንግስታት ድርጅት የደህንነት ምክር ቤት ዩኤን ሴኩሪቲ ካውንስል እና ወደ ሌሎች ዓለም አቀፍ መድረኮች በመውሰድ በኢትዮጵያ ላይ ጫና ለመፍጠር ብትሞክሩም ፍላጎቷ ሳይሳካ መቅረቱ ይታወሳል። በአጠቃላይ ኢትዮጵያ የውጭ ጫናዎችና የተሳሳቱ ትረካዎችን በመመከት የተፈጥሮ ሀብቷን ለህዝቦቿ ብልጽግናና ለልማት የማዋል መስመሯን አጠናክራ እንደምትቀጥል ተመላክቷል። አስረስ ማረ ንግግር የፋኖና የህወሓት ግንኙነትን አዲስ አቅጣጫ የሚያሳይ መሆኑን ተገለጸ። የፋኖ አመራር የሆኑት አቶ አስረስ ማረ ሰሞኑን በሰጡት መግለጫ ከአስቸጋሪ ሁኔታዎች በኋላ የአማራ ህዝብ ትግል በሌላ አካል ይዋጣል የሚለው ስጋት መሬት የማይዝ መሆኑን መናገራቸው ተገለጸ። አቶ አስረስ በንግግራቸው ትልቅ ህዝብና የተማረ ኃይል እያለ በሌላ አካል እዋጣለሁ ብሎ ማሰብ ትንሽነት ነው ሲሉ ገልጸዋል። ይህ አስተያየት የፋኖ እንቅስቃሴ በሌሎች ወገኖች ፍላጎትና መጠቀሚያ ሊሆን አይችልም የሚል አቅጣጫን እንደሚያሳይ ተመላክቷል። የፖለቲካ ተንታኞች እንደሚሉት ይህ ንግግር ለተለያዩ አካላት ግልጽ መልእክት የሚያስተላልፍና የአካባቢን የፖለቲካ እንቅስቃሴና ግንኙነት አዲስ ምዕራፍ ውስጥ የሚያስገባ የማንቂያ ደወል ተደርጎ ተወስዷል። በተመሳሳይ ሁኔታ የፖለቲካ ተንታኙ ጀዋር መሐመድ በወለጋ ከሚንቀሳቀሰው የፋኖ አደረጃጀት ጋር በተያያዘ ያሰራጨው መረጃና የሄደበት አካሄድ ትችት እየተሰነዘረበት ይገኛል። ጀዋር በወለጋ የሚንቀሳቀሰው አካል ከመንግስት ጋር በመተባበር ይሰራል ሲል ያቀረበውን ሀሳብ በተመለከተ የፋኖ አመራሮች በይፋ በሰጡት ምላሽ ቡድኑ የራሳቸው አካል መሆኑን ማረጋገጣቸው ተገለጸ። ይህ ክስተት ጀዋር ያቀረበውን ትረካና የፖለቲካ ግምት የተሳሳተ መሆኑን የሚያሳይ ነው ተብለዋል። አስተያየት ሰጪዎች እንደሚሉት በወለጋ አካባቢ በንጹሃን ዜጎች ላይ የተፈጸሙ ጥቃቶችን እውነታዎችን በማጣመም ለፖለቲካ ጥቅም ለማዋል የሚደረጉ ጥረቶች ተቀባይነት የሌላቸው ናቸው ሲሉ ገልጸዋል። የአመራሮች ማብራሪያም የተሳሳቱ መረጃዎችን በማጋለጥ ረገድ ሚና መጫወቱ ተጠቁሟል። የክልል ልዩ ኃይሎች መፍረስ በገለልተኛ አካል እንዲፈተሽ ስምምነት ላይ መደረሱ ተገለጸ። በሀገራዊ ምክክሩ የተቋማት ግንባታ ቡድን ባካሄደው ስብሰባ የክልል ልዩ ኃይሎች መፍረሳቸው በገለልተኛ አካል እንዲረጋገጥና ኦዲት እንዲደረግ ስምምነት መድረሱ ተገለጸ። ይህ ኦዲት መከላከያ ሚኒስቴርና በኢትዮጵያ የሰብአዊ መብቶች ኮሚሽን እንዲከናወን የታሰበ ሲሆን ማንኛቸውም የክልል የጸጥታ መዋቅር ከመከላከያ ሰራዊትና ከፌዴራል ፖሊስ የበለጠ ኃይል ሊኖረው እንደማይገባ ተጠቁሟል። በተጨማሪም ክልሎች የሚኖራቸው የሚሊሻ አባላት የተደራጁና በወታደራዊ ሳይንስ የሰለጠኑ እንዲሆኑ የሚያስችል አሰራር ላይ ስምምነት ላይ መደረሱ ተገልጿል። የልዩ ኃይሎች ጉዳይ ከጸጥታና ህገ መንግስታዊ ስርዓት ጋር ተያይዞ አነጋጋሪ ሆኖ መቆየቱ ይታወቃል። በአሜሪካ የሚኖሩ ከ5000 በላይ ኢትዮጵያውያን ሀገሪቷን ለቀው እንዲወጡ ታዘዙ። በአሜሪካ የፌዴራል ፍርድ ቤት የቀረበውን ክስ ተከትሎ ከ5000 በላይ ለሚሆኑ ኢትዮጵያውያን ተሰጥቶ የነበረው ጊዜያዊ ህጋዊ መኖሪያና የስራ ፍቃድ ጥበቃ ወይም ቲፒኤስ እንዲያበቃ የተወሰነው ውሳኔ ተፈጻሚ እንዲሆን ፍርድ ቤቱ ፈቅዷል። የፌዴራል ዳኛ ብሪያን ሙርፌ ባስተላለፉት ውሳኔ የሀገር ውስጥ ደህንነት መስሪያ ቤት ወይም ዲኤችኤስ በኢትዮጵያውያን ላይ የነበረው የቲፒኤስ ጥበቃ ለማቋረጥ እንዳይችል ታግዶ የነበረውን የህግ እገዳ ያነሱት ሲሆን ይህም የትራምፕ አስተዳደር እርምጃውን እንዲቀጥል መንገድ ከፍቷል። ጥበቃውን በኢትዮጵያ የነበረው የፖለቲካና የጸጥታ ሁኔታ ምክንያት በ2022 የተሰጠ እንደነበር ይታወቃል። የፌዴራል ዳኛው እገዳውን ያነሱት የአሜሪካ ከፍተኛ ፍርድ ቤት አስተዳደሩ ጥበቃዎችን የማቋረጥ ስልጣን እንዳለው የሰጠውን ውሳኔ ተከትሎ ነው። የመኖሪያና የስራ ፍቃድ ስረዛው ሂደት የሚቀጥል ቢሆንም የውሳኔውን ህገ መንግስታዊነት አስመልክቶ የተመሰረተው ክስ በፍርድ ቤት ውይይት እንደሚደረግለት ተጠቅሷል። ውሳኔውን ተከትሎ በአሜሪካ የሚኖሩ በርካታ ኢትዮጵያውያንና ቤተሰቦቻቸው አዲስ የህግና የመኖሪያ ስጋት ውስጥ መውደቃቸው ተገልጿል። ከውጪ ፕሬዝዳንት ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ለመገናኘት እቅድ መያዛቸው ተገለጸ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በዚህ ዓመት ውስጥ በአካል ተገናኝተው ለመምከር ጥረት በማድረግ ላይ መሆናቸውን ዋል ስትሪት ጆርናል ዘገበ። ጋዜጣው የዋይት ሀውስ የውስጥ ምንጮች ጠቅሶ እንደዘገበው አሜሪካ ከፒዮንግያንግ ጋር
ላለፉት ዓመታት ተቋርጦ የቆየውን የኒውክሌር ፍሰት ድርድር እንደገና ለማስጀመርና በኮሪያ ላይ ያለውን ውጥረት ለማርገብ በሚል የከፍተኛ ደረጃ የመሪዎች ስብሰባ ለማመቻቸት ስትራቴጂዎችን በመቀየስ ላይ ትገኛለች። ፕሬዝዳንት ትራምፕ ከኪም ጆንግ ኡን ጋር የነበራቸውን የግል ግንኙነት እንደገና በመጠቀም የኒውክሌር መግታት ስምምነት ላይ ለመድረስ እንደሚፈልጉ የተገለጸ ሲሆን የሰሜን ኮሪያ ባለስልጣናት ግን ለዚህ ጥሪ እስካሁን የሰጡት አዎንታዊ ወይም አሉታዊ ምላሽ የለም። ሳውዲ አረቢያ ነዳጅን በሆርሙዝ ሰርጥ በድጋሚ ማጓጓዝ ጀመረች። የሳውዲ አረቢያው የኢነርጂ ግዙፍ ኩባንያ ሳዑዲ አራምኮ ከሳምንታት መስተጓጎል በኋላ በሆርሙዝ ሰርጥ ውስጥ የነዳጅ ማዕድን ጭነቶችን በድጋሚ ማጓጓዝ መጀመሩን የመርከብ መረጃዎችና የንግድ ምንጮች አመላክቷል። ኩባንያው ባለፈው ወር በአካባቢው በተከሰተው የዩናይትድ ስቴትስና ኢራን ግጭት እንዲሁም በመርከቦች ላይ በደረሰ ጥቃት ምክንያት ሽያጮቹን አቋርጦ ነበር። አሁን ላይ ግን 3 ግዙፍ የነዳጅ ማጓጓዣ መርከቦች ከጆአይማና ራስ ታንድራ ተርሚናሎች በሚሊዮን የሚቆጠሩ በርሜል ድፍድፍ ነዳጅ መጫናቸው ተረጋግጧል። ለዛሬ ያዝናቸው መረጃዎች ይህንን ይመስላል። ከመረጃዎቹ ጋር እኔ ሊዲያ ሰሎሞን ነበርኩኝ። መልካም ጊዜ ይሁንላችሁ።